አበበ ቢቂላ ስቴዲየም ጥቂት እንደ ደሃ ሞት እንደ ምስኪን ቀብር የተሰባሰቡ ሰዎች የወላይታ ዲቻን ክለብ ለመደገፍ በሰፊው ስቴዲየም በአንዱ ጠርዝ ተሰብስበዋል። ቀባሪ አጣ በማዘጋጃ ወይም ደግሞ እድር ሳይኖረው በየመንደሩ አቅመ ደካማ ሰው በመድኃኒት እጦት በጉርስ እጦት በጤናው መቃወስ ካንዱ ጥግ ተወሽቆ ሞቶ ነግበኔ በሚል ጥቂት በተሰባሰቡ ሰዎች የሚደረግ ቀብር ብዙ አስተውለናል፣ ብዙም ተሳትፈናል። የደሃ ቀብር በሚመስል ጫውታ ሜዳ አልባ ደጋፊ አልባ አገር አልባ ሆኖ ዲቻ ደጋፊዎቹ ከስቴዲየሙ ውጭ ተኮልኩለው በጥቂት ደጋፊዎች እየተደገፈ ከሊቢያው አልሐሊ ትሪፖሊ ጋር ባዶ ለባዶ ተለያየ። ፌዴሬሽኑን የአዲስ አበባ እግር ኳስ ወጣቶችና ባህል ስፖርት የወላይታ ዲቻን እግር ኳስ ክለብ የአዲስ አበባ ጸጥታ ማንንም መውቀስ ማንንም ማወደስ አያስፈልግም። የጉዳዩን ተጠያቂም አደባባይ አውጥቶ ነቅሶ ከህዝብ መነጠል መውቀስ ወይም ደግሞ ማሳጣትም አይደለም አላማችን። ነገር ግን ይህ ለምን ሆነ? ዲቻ በኢትዮጵያ ጥሎ ማለፍ ዋንጫ ተወዳድሮ ማሸነፉ የኢትዮጵያን ውክልና ሊያስነጥቀው ይችላል? በፍጹም። በሁለቱ የደርሶ መልስ ጫውታዎች ወላይታ ዲቻ የወከለው የምስራቅ አፍሪካዋን ትልቅ ሀገር 130 ሚሊዮን ህዝብ ያላት በተለያየ ክልሎች የተሰባጠረች በፌደራል ስርዓት የተዋቀረች በአገሪቷ ውስጥ በኢትዮጵያ አንድነት ከራር ድንበሯ ጀምሮ ትልቁን ጡብ ያበረከቱ የጀግና ህዝቦች ፍላቂ ከዛ ስምም የወጣው የወላይታ ዲቻ ደጋፊ የወላይታ ዲቻ እግር ኳስ ክለብ መቆሚያ መስፈሪያ መጫወቻ ጥላና ከለላ አጥቶ እንደ ባይተዋር እንደ ተጋባዥ ክለብ ደጋፊ አጥቶ ከተቃራኒ ክለብ ጋር ተጫወተ። ውክልናው ለማን ነው? ለወላይታ ህዝብ፣ ለደቡብ ብሔር ብሔረሰቦች ወይስ ለምስራቅ አፍሪካዊቷ ትልቅ ክለብ? የአባይ ግድብ በተገደበ በተመረቀ ጥቂት ሳምንታት ውስጥ ለግድቡ አስተዋጽኦ ካደረጉ እጅግ በጣም ጠንካራ ዜጎች መሃል መነሻም መዳረሻም በግድቡ በቀጥታ ከተሳተፉ ሰዎችም ግንባር ቀደሙ ሰው የሆነ የተፈጠረባትን ቀበሌ ክልልና ዞን የወከለው ክለብ በአገሪቷ ባይተዋር ሆኖ ደጋፊዎቹ በአመጽ በረብሻ ስም ተሰጥቷቸው ስቴዲየም እንዳይገቡ ተደረገ። ለምን? ቅዳሜ ምሽት ነገሩ ቢቆጨኝ ነገሩ ቢያብከነክነኝ ጉዳዩን አውጥቼ በዚህ በዩቲዩብም በተለያዩ የሬዲዮና የቴሌቪዥን ጣቢያዎችም ይህን ጉዳይና ይህን ብሶት ለማቅረብ ሁለት ነገር አንደበቴን ይዘውታል። የመጀመሪያው ጫዋታው አልተጠናቀቀም፣ የተጫዋቾቹን ሞራል የክለቡን ስነልቦና ላለመጉዳት ዝምታን መርጫለሁ። ትላንት ምሽት ጫዋታው ተጠናቀቀ። ስለዚህ በውስጥ ያለኝን መረጃ በውስጥ የተፈጠረውን ቁጭት እነሆ ዛሬ ይዤ መጥቻለሁ። ቅዳሜ ምሽት ወደ ኢትዮጵያ ፉትቦል ፌዴሬሽን ትልቅ አንጋፋና ትልቅ የቦታው አመራር ጋር ስልክ ደወልኩ። ስልኬን ከመቀስፈት ነው ያነሱት። ሄሎ ተናስተልኝ፣ ወላይታ ዲቻ ውክልናው ለሀገር ነው። የኢትዮጵያ ፉትቦል ፌዴሬሽን ፕሬዝዳንት ስቴዲየም ውስጥ እንደ አንድ ደጋፊ እነ ካርሎስ ዳምጠው እነ ያሬድ ዳርዛ ኳሶቹን ሲስቱ እንደ ህፃን ልጅ እየተቆነጠነጡ ክለቡን ሲደግፉ በራሳቸው ውክልና ውስጥ የሚተዳደረው ክለብ የሚያደርገውን እንቅስቃሴ በማየት ሲጨነቁ ሲያምጡ በተደጋጋሚ ቴሌቪዥን ስክሪን ላይ አየን። እንደዚህ የአገራችን የእግር ኳስ ፌዴሬሽን ፕሬዝዳንት በዚህ መልክ የሚደግፉትን የአገራቸውን ክለብ
ሌሎች የክለቡ ደጋፊዎች የክለቡ አድናቂዎች ከደቡብ ከምስራቅ ከሰሜንና ከደቡብ የተሰባሰቡ ከማዕከላዊ አዲስ አበባም የተጠራሩ ስቴዲየም እንዳይገቡ ለምን ተከለከሉ? ይሄ የኔ ጥያቄ ነበር። የፌዴሬሽኑ አንጋፋ ባለስልጣን መልስ ጉዳዩን በአደባባይ አየር ላይ ወጥቼ ላብራራም እችላለሁ። ያለውን ተጨባጭ ግን ላስረዳ። በመጀመሪያ የአበበ ቢቂላ ስቴዲየም የኢትዮጵያ ፉትቦል ፌዴሬሽን ውስጥ የሚተዳደር አይደለም። በአዲስ አበባ ወጣቶችና ስፖርት ስር የሚተዳደር ሜዳ ነው። ያንን ሜዳ ኢንተርናሽናል ጫውታውን እንዲያደርግ ወላይታ ዲቻ በማስፈቀዱ ሂደት ከፌዴሬሽኑ 6 ሰዎች በተለያየ አቅጣጫ ተመድበው ዲቻን ሲረዱ ሲያስፈጽሙ ከርመዋል። ማረጋገጫ ከአዲስ አበባ የጸጥታ ኃላፊ ኮሎኔል ከማል ጋር በተቀናጀ ሁኔታ ውድድሩ በጸጥታ እንዲያልቅ ኃላፊነቱን በመውሰድ ሁለተኛ ከአዲስ አበባ ወጣቶችና ስፖርት ጋር አበበ ቢቂላ ስቴዲየሙን በማስፈቀድ ሶስተኛ ወላይታ ዲቻ ኢንተርናሽናል ውድድሮች ሲደረጉ ይዞ ሊገባ የሚችለው ኳስ 9 ኳስ ለመድን 9 ኳስ ለወላይታ ዲቻ በማቅረብ ታዳጊዎቹን የኳስ የሚመልሱ ቦልቦይ በማቅረብ እያንዳንዱ ነገር ከህክምና አምቡላንስ ጭምር ትብብር እንዲደረግ በማቅረብ ፌዴሬሽኑ ዙሪያ መለስ ድጋፍ አድርጎ ውድድሩ እንዲደረግ አርገናል። ከዛ ውጭ ከአዲስ አበባ የጸጥታ አባላት ከአዲስ አበባ እግር ኳስ ፌዴሬሽን ከአዲስ አበባ ወጣቶችና ባህል ስፖርት ጋር በሚደረገው ድርድር ስራ አስኪያጁን በመወከል የቀረበው የወላይታ ዲቻ ተወካይ ብቻውን በእውቀትም አንዳንድ ጉዳዮችን በማስረዳትም በመረዳትም ያየንበት ጉድለት ስለነበር ለምንድነው የቦርድ አመራሮች የማይመጡት? ለምንድነው የክለቡ ትላልቅ ተወካዮች የዞን ባለስልጣናት የቦርድ አባላት መጥተው ይሄን ጉዳይ ለምንድነው መፍታት ያልቻሉት? በስራ አስኪያጁ ህመም ምክንያት በውክልና የስራ አስኪያጅነቱን ቦታ ወስዶ ይሄን ጉዳይ ሲያስፈጽም የነበረው ሰው ማንነቱን አልነገሩኝም፣ ግን እጅግ በጣም ወደ ኋላ የሚጎትቱ ጉዳዮች ነበሩ። ከነዚህም አንዱ ኢቭን የኢሚግሬሽኑን የቪዛ ጉዳይ በመጨረስ የፌዴሬሽኑ የተወከለ ሰው ነው ቀንና ማታ ሰርቶ የጨረሰው። እጅግ ፈታኝ ጉዳይ ውስጥ ነበር ነው አሉ። በዚህ ሂደት ውስጥ የቀረበው ለወላይታ ዲቻ ቅድመ ሁኔታ ሆኖ የቀረበው ከኢትዮጵያ ቡና ጋር ከተለያዩ ሪከርዶቹ ጋር አዲስ አበባ ስቴዲየም ላይ የተመዘገበው ነገር የጸጥታ ጉዳይ ስጋት ስላለብን የአዲስ አበባ ወጣቶችና ስፖርት ነው ይህንን የሚለው። ፌዴሬሽኑ ሁሉን ነገር አቅርቦ ሁሉን ነገር አመቻችቶ እነዚህን የድርድር ጉዳዮችን ክፍት አርጎ ነው የተወው። በዚህ መሃል ከአዲስ አበባ ወጣቶችና ስፖርት ጋር በሚደረገው ድርድር እኛ ለንብረት ስጋት አለን፣ ስለዚህ የተመዘገቡ ደጋፊዎች እንዲመጡ እንፈልጋለን። ወገኖቼ ጅማ፣ አባጅፋር፣ ድሬዳዋ፣ መቀሌ፣ ፋሲል፣ አርባ ምንጭ፣ ሲዳማ፣ አዋሳ፣ ሀዲያ፣ ቅዱስ ጊዮርጊስ፣ መድን፣ ባንክ፣ መቻል፣ ኤልፓ ማን ቢጫውት ነው የተመዘገበ ደጋፊ እንዲገባ የሚጠየቀው? በኢትዮጵያ የጥሎ ማለፍ ዋንጫ የ2017 ከሲዳማ ቡና ጋር በዝግ ስቴዲየም እንዲጫወት ሲደረግ ያ በዝግ ስቴዲየም ዲቻን ማጫወት በአገሪቷ ውስጥ የተለመደ ፈሊጥና ፋሽን እየሆነ የመምጣቱ ለሁለተኛ ጊዜ መደገሙ ሚስጥር በመሆኑ በእጅጉ ሊያሳምም የሚችል በእጅጉ ሊያሳዝን የሚችል ክስተት ነው። ይሄ ባድሎ ይህ በመድሎ ይህ በወገንተኛነት የሚደረግ ትንታኔ አይደለም። የአዲስ አበባ የጸጥታ ኃይሎች ባለፈው የኢድን የአረፋን የገናን የፋሲጋን የጥምቀትን እንዲሁም ደግሞ በትላንትና ዕለት የደመራ በዓልን በአግባቡ ጸጥታውን ያስከበሩ የጸጥታ ኃይሎች ስቴዲየም ውስጥ የሚከሰት የ2000 እና የ3000 ደጋፊዎችን ጸጥታ ማስጠበቅ፣ ሁለተኛ የተቀናቃኝ ክለብ ደጋፊዎች በሌሉበት የወላይታ ዲቻን ደጋፊ አንድ የክለቡን መታወቂያ፣ ሁለት አዲስ የዲጂታል መታወቂያ፣
ወደ ኢሚግሬሽን ወደ ሌላ አገር በቪዛ የሚኬድበት ጉዳይ እንኳን በዚህ ፍጥነትና በዚህ ልክ ቅድመ ሁኔታ ሆኖ ሊቀርብ አይችልም ይሄንን ጠየቅኩኝ የፌዴሬሽኑን ሰው ይሄ የፌዴሬሽን ሰው ለማብራሪያ አየር ላይ ያለው ስልክን እንዳዘጋ ብለው በቴሌኮንፈረንስ ለሌላ ሶስተኛ ሰው ስማቸውን መጥቀስ ካለብኝ በአደባባይ ጥቅሼ በዚህ ፕሮግራም ላይቭ አስገብቼ ማብራሪያቸውን ለአድማጮች ማድረስ ይችላልው ለሶስት በቀጥታ ማውራት ጀመር ዋንጫውን ወላይታ ዲቻ ባሸነፈ ጊዜ የዞን ፕሬዝዳንት የዞን ምክትል ፕሬዝዳንት የዞን የጸጥታ ኃላፊዎች የከተማው ከንቲባ የወላይታ ዩኒቨርሲቲ ፕሬዝዳንት በአጠቃላይ ትልቅ የልኡካን ቡድን ዋንጫውን ከኢትዮጵያ ፉትቦል ፌዴሬሽን ለመረከብ ጉዞ አድርገው ሄደዋል እነዚህ ሰዎች በዚህን ቀን ቢያንስ ባይመጡ የቦርድ አባላት መጥተው በውክልና ይሄን ሲደራደር የነበረውን ሰው በመደገፍ ከአዲስ አበባ የጸጥታ ኃላፊዎች ጋር ከኢትዮጵያ ከአዲስ አበባ ፉትቦል ፌዴሬሽን ከአዲስ አበባ ወጣቶችና ባህል ጋር ወጣቶችና ስፖርት ጋር ለምን አይደራደሩም የሚል ነገር አቀረብን አይ ለደጋፊው ነገርናል ደጋፊው ተመዘገበ ደጋፊ ይመጣል ተባለ ይሄንን ክለቡ ስላለን እስከ መጨረሻው ቀን ተጠብቀናል አሉ የጫውታው መጀመር በተቃረበ ሰዓት በጣም ልናመሰግናቸው ይገባል ኮሎኔል ከማል መተው ከፌዴሬሽን ሰዎች ከአዲስ አበባ ወጣቶችና ስፖርት ከወላይታ ዲቻ እግር ኳስ አመራሮች ጋር በመሆን ደጋፊው ለምንድነው ማይገባው ይህ ለምን ሆነ አይ ሁለት አማራጭ አቅርበናል አንድ የጸጥታውን ኃላፊነት ተወስዳላችሁ ሁለት የተመዘገቡ ደጋፊዎች ይመጣሉ ተብሎ የምዝገባው ሂደት ተስተጓጉሏል የመድን ደጋፊ በር ከፍቶ የደጋፊ ያለ ተብሎ ይለምናል ደጋፊ አልመጣም በኢትዮጵያ እግር ኳስ ውስጥ ደጋፊ ለመሰብሰብ የማይደረግ ጥረት የማይለፋ ነገር የለም 50 60 70 ዓመት የፈጁ እነመቻል የደጋፊ መጠናቸውን እናውቃለን የካቻምናው የዋንጫ ባለቤት ባንክ ስንት ደጋፊዎች እንዳሉት ይታወቃል እነመድን ጥርሳችንን በእግር ኳስ ለነቀል ሰዎች የጥንት ክለብ ናቸው የደጋፊዎቻቸው መጠን ይታወቃል እነማብራታይል ከናቶ በቀለ ጀምሮ በቁጥር ሊጠሩ በአሃዝ ሊሰሉ የሚችሉ ደጋፊዎችን ያፈሩ ክለቦች ናቸው እንደ ዲቻ አይነት ስቴዲየሙን የሞሉ ደጋፊዎች ግን ከበር ላይ እየተንከራተቱ የሚደግፉት ክለብ ከደቂቃዎች በኋላ ስቴዲየሙ ውስጥ መጫወቱ እየታወቀ በር ተከርችሞ ከ5000 በላይ የደርሶ መልስ ወጪ ሆኖ የምግብ የመጠጥ እንዲሁም የመኝታ ወጪ አርጎ የሄደው ደጋፊ የገዛ ክለቡን የለበሰውን መለያ ክለር የለበሰ በውክልናው አካባቢውን ይወከለ በአገር ደረጃ ባንዲራውን ይወከለ ክለብ ከደቂቃዎች በኋላ አበበ ቢቂላ ስቴዲየም ውስጥ እንዲጫወት ሲደረግ ከውጭ እንደ ባይተዋር ስቴዲየሙን ይዞራል የጸጥታ ኃይሎች ከስቴዲየሙ ያርቁታል ክለቡ እንደ ትልቅ ስኬት ያየው ከኢትዮጵያ ቴሌቪዥን ጋር በመተባበር ለኢትዮጵያ ቴሌቪዥን $10,000 ለወላይታ ዲቻ $10,000 በኢትዮጵያ ብር 1.5 ሚሊዮን የስርጭት መብት ከኢትዮጵያ ቴሌቪዥን ጋር ተስማምቶ ማሰራጨቱና ክለቡም የስርጭት መብቱን በማስከበር $10,000 መቀበሉ እንደ ስኬት ሳይታይ አይቀርም 300 ደጋፊዎችን ማስገባት ትልቅ ስኬት ሆኖ ተቆጥሮ ሌሎቹ በሙሉ እንዲመለሱ ተደረገ ትልቁ ውርደት አሳፋሪው ቅሌት እጅግ ዘግናኙ ህመም ዛማሊክን ያሸነፈው ወላይታ ዲቻ ሲባል በስነንቦና በፖለቲካ ግብጽ ሊቢያ ላይ ያላትን ተጽዕኖ ለማወቅ የትሮፖሊና የቤንጋዚን መንግስታት ማወቅ ማስላት ሁለቱን መቃኘት ያስፈልጋል በአባታቸው የግብጽ ተወላጅ የሆኑት አፍጣር ዛሬ የሊቢያ የአንዱ ግዛት አስተዳዳሪ ናቸው ወይም ፕሬዝዳንት ናቸው አብደላ አፍጣር እኚህ አሜሪካ ተውምሮ የመጡ የቀድሞ የጋዳፊ ጀነራል የነበሩ በቅርብ በእናቶቻቸው ወይ በአባታቸው ግብጻዊ ናቸው በግብጽ ፖለቲካ በሊቢያ ፖለቲካ ውስጥ የግብጽ ተጽዕኖ እጅግ በጣም ከፍተኛ መሆኑ ይታወቃል ያቺ በሰሜን አፍሪካ ኃያል በሰሜን አፍሪካ ለኢላ ኃያል እንዲሁም በአረብ ሀገራት ተሰሚነት ያላትን የግብጽን ትልቁን ክለብ ያሸነፈው ወላይታ ዲቻ በጥቂት ደጋፊዎች መወከሉን ሊቢያዎች ሲመለከቱ የክለቡን ድቀት የደጋፊውን ውድቀት ያገሪቷን ለእግር ኳስ ያላትን አነስተኛ ክብር ከግንዛቤ ማስገባት ገና ሲያሟሙቁ
ሞራላቸው በከፍተኛ ሁኔታ እንደሚነቃቃ መረዳት ይቻላል። ትላንት ምሽት ባየነው 3 ደረጃ ባለው ስቴዲየም ቀይ ለባሾቹ እንደ ጋላታሳራይና እንደ ሊቨርፑል ደጋፊዎች ስቴዲየሙን ሲንጡ ስናይ የደጋፊ ኃይልና ጉልበት ምን ያህል ተጽዕኖ እንዳለው በህመም መግለጽ እንችላለን። ወላይታ ዲቻ ጥላ ከለላቶ በየጊዜው በአገሪቱ ውስጥ በሚደረጉ ውድድሮች የባይተዋር ስሜት እንዲሰማው ሲደረግ አንድም በአደባባይ ወጥቶ የሚከራከርለት ሲታጣ ከክለብ በላይ ህመም፣ ከክለብ በላይ ነውር፣ ከክለብ በላይ ውግዘት ውስጣችን ውስጥ ይንጸባረቃል። ለምን? እኚህ የፌዴሬሽን ባለስልጣን ሲነግሩን እጅግ በጣም በርካታ የሚያሳዝኑ ነገሮችን ነው የነገሩ። ኢትዮጵያ እግር ኳስ ውስጥ ደጋፊ ለማምጣት ደጋፊ ለመያዝ ቅዱስ ጊዮርጊስና ቡና ከታሪካቸው አንፃር ከፉክክራቸው አንፃር ከሚያስመዘግቡት ለብሔራዊ ቡድን ከሚያስመርጡት ጠንካራ ተጫዋቾች አንፃር ደጋፊዎች ስቴዲየም ቢሞሉ ብዙ አይገርምንም። ከተቋቋመ አንድ ትላንትና በስቅታና በቅድሻ ካደገ ህፃን ልጅ ጋር የሚመጣጠን እድሜ ያለው ዲቻ በመላው ኢትዮጵያ ብቻ ሳይሆን በአፍሪካ ስቴዲየሞቹም እየዞረ ክለቡን የሚደግፍ ይህ ደጋፊ በአገሩ ባይተዋር እንዲሆን በአገሩ እንደ ስደተኛ እንደ ረባሽ እንደ በጥባጭ እንዲታይ መደረጉ በእጅጉ ያሳዝናል። የተቀመጠው ሁለተኛ ቅድመ ሁኔታ ምንድነው? የመጀመሪያው መታወቂያ ዲጂታል መታወቂያ የወላይታ ዲቻ የደጋፊዎች ማህበር አባል መሆን። እነዚህ በአንድ ቀን ለማለቅ የውጭ ሀገር በረራ የህክምና ጉዳይ ቢኖር እንኳን በአንድ ጊዜ ሊጠናቀቁ የሚችሉ አይደሉም። ለዛም በሺህ ለሚቆጠሩ ደጋፊዎች በምን አይነት ሁኔታ ነው መታወቂያው ዲጂታሉም የክለብ መታወቂያውም ሊዘጋጅ የሚችለው? ይሄ አትምጣት አትበለው እንዳይመጣ አርገው አይነት ነው። ሁለተኛው የቀረበው ቅድመ ሁኔታ እንደዚህ አይነት ስጋት ስላለን የአዲስ አበባ ወጣቶችና ባህል ስፖርት ከጸጥታ አባላት ጋር ሆኖ ወንበር አንዳንድ ማቴሪያሎች የሚሰበሩ ከሆነ በዋስትና እንዲያዝ 250,000 ብር ለታሲዙ ይገባል የሚል ጥያቄም ቀርቦ ነበር። ይሄን ለመመለስ በክለቡ በውክልና የተቀመጡት ሰው ያቅም የውቀት የብልሃት ማነስ ካልሆነ የትኛው ክለብ ነው ብራስ ይዞ ደጋፊዎች ውስጥ ስቴዲየም ሲገቡ የሚታየው? ለምንድነው በሚዲያ ማይገለጸው? ለምንድነው ጫውታው በሚተላለፍ ቀን ለኮሜንታተሮቹ ይህ ነገር ሄዶ በአካል ያልተነገረው? ለምንድነው በኢትዮጵያ ፓርላማ ውስጥና በህዝብ ተወካዮች ምክር ቤት እንዲሁም ደግሞ በፌዴሬሽን ምክር ቤት የባይተዋር ስሜት መገለጡ የባይተዋር ስሜት በአዲስ አበባ በበቂላ ስቴዲየም እንዳናከናውን መደረጉ ይህ ተገቢ ነው ወይ ተብሎ ለምንድነው በይፋ አደባባይ ወጥቶ ያልተነገረው? ማን ገንዘብ አሲዞ ነው እስከ ዛሬ ድረስ ደጋፊዎቹን ሲያስገባ የነበረው? በምን አይነት ኮላትራል ነው ለደጋፊ ተብሎ ንብረት ሀብት የሚያዘው? ወላይታ ዲቻ ከባንክ ይበደራል ወይስ ደግሞ እዛ ያለውን ወንበር ከየትኛው ተቀናቃኝ ክለብ ጋር በሚፈጠር ተጽዕኖ ነው ገንዘብ እንዲያስይዝ የተጠየቀው? ይህ ኢፍታዊ የሆነን ጥያቄ ለድርድር መቀመጥ በራሱ አንድ በማን ክለቡ እንደተወከለ የሚያሳየንን ጉዳይ ነው። በአደባባይ እንደፍረም እንናገረው እንዲህ አይነት ኢፍታዊ ጥያቄዎች ሲነሱ ውድድሩ ማወዳደር አንችልም። ያለ ደጋፊ ያለ ኃጢያታችን ያለ በደላችን ያለ ግፋችን እንደዚህ እንደ አረመኔ እንደ ገዳይ እንደ በጥባጭ መታየታችን በኢትዮጵያ ፉትቦል ውስጥ በግፍ የተሰጠንን ስም ልንቀርፍ ይገባልና ውድድሩን ተቀበሉት፣ ውድድሩን አስተናግዱ። እኛ ጉዳይ የለንም። የማህበራዊ ውክልና ያለው የህዝብ ቲም ነው። ህዝብን በማዋረድ 11 ተጫዋቾችን ብቻ ወደ ሜዳው ይዘን መግባት አንችልም። ሶሪ ይቅርታ አድርጉልን። በዓለም አቀፍ ደረጃ ትላልቅ ተቋማት ያሉበትን አዲስ አበባ በአውሮፓ ህብረት ውስጥ ያሉ ብዙ ተወካይ ጽፈት ቤቶች ያሉበት የአፍሪካ ህብረት መቀመጫ ትላልቅ ኤምባሲዎች ትላልቅ የግልና የአክሲዮን ንብረቶች ባሉበት አዲስ አበባ ውስጥ ጸጥታውን አስከብሮ የኖረ ፖሊስ 2000 የዲቻ ደጋፊዎችን ለመቆጣጠር የገንዘብ ተመን አስቀምጡ ብሏል ተብሎ መጠየቁ ይህ ለምንድነው በሚዲያ የማይነገረው? ይህ እንዲህ አይነት ጥያቄ ክለቡን ከማሸማቀቅ ክለቡን ኢትዮጵያዊ ከማድረግ ኢትዮጵያዊነቱን ብቻ ሳይሆን የባይተዋር ስሜትን እንዲከናነብ ከማድረግ ውጭ ከቶ ምን ይባላል? ከእግር ኳስ ያለፈ ጉዳይ አይመስላችሁም? የሀገርን ድንበር በመጠበቅ ለሀገር ከለላ ጥላ በመሆን አብዛኛው
የሰራዊቱ አባል የተነሱበት የዘመቱበት አካባቢ በእግር ኳስ ሜዳ ላይ ደጋፊዎቹ እንዳይገቡ መደረጉ የባይተዋርነት ስሜት እንዲሰማን አያረግም ወይ? ይሄ ትልቅ ህመም ትልቅ ቁስል ነው። ይሄንን የኢትዮጵያ ፉትቦል ፌዴሬሽን እጅግ በጣም በከፍተኛ ሁኔታ እስከ ቪዛው ድረስ ጥሮ ከአዲስ አበባ ወጣቶችና ባህል ስፖርት ጋር ቁጭ ብሎ ተደራድሮ ብዙ ጉዳዮችን ካስፈጸመ በኋላ የክለባችን ተደራዳሪ አንድ ግለሰብ ብቻ የዞኑ አስተዳዳሪ የለ፣ የዞኑ ምክትል አስተዳዳሪ የለ፣ የቦርድ አባል የለ፣ ማን የለ፣ ስሙን አልገለጹልኝ። የዋናውን ስራ አስኪያጅ በህመም ቦታው ላይ አለመገኘት የወከለው ልጅ አንድም በአቅሙ በእውቀቱ መደራደር ባልቻለበት ሁኔታ እንድንደፈቅ ተደርጓል። ይሄ ደስ ይላል ወይ? ይሄ ጥሩ ነው ወይ? በነጋታው የተደረገው የመድንና የታንዛኒያው ክለብ ጫውታ በነፃ ለመግባት ስቴዲየም ደጋፊ ሲለመን ነበር። በአንድ ጉዳይ ላይ በጋራ የቲክቶክ ፕሮግራም ገብቼ ከወላይታ ዲቻ ጫውታ ቀደም ብሎ ለ4 ሰዓት ከ30 የቲክቶክ ፕሮግራም ነበር። እዛ ላይ የኢትዮጵያ ቡና ደጋፊዎች ላይቭ ለመግባት ከስር በኩል ሲጠይቁ ለቲክቶክ ዕውቀቴ አዲስ ስለሆነ ግንዛቤም ስለሌለኝ ከስር የሚጻፉ ነገሮችን ስላናነበብኩኝ የኢትዮጵያ ቡና ደጋፊዎች በነጋታው ደወሉ። በእለቱ መላው የኢትዮጵያ ቡናን ደጋፊ አስተባብረን ስቴዲየም መግባት ፈልገን የቲክቶክ ፕሮግራሙ ላይ ማስታወቂያ እንድትሰሩና በመላው ኢትዮጵያ ያሉ የቡና ደጋፊዎች ከጎናችሁ እንዲሆኑ የትብብር ጥያቄ ለመጠየቅ ነበር። ስፔሻሊ በኢትዮጵያ ጥሎ ማለፍ ዋንጫው ለዲቻ እንዲመለስ ባደረጋችሁት ተጋድሎ በስፖርታዊ ሙጉት ፈረንጆቹ እንደ ሶክራጥስ አዋርድ ለሚደረገው ነገር እኛ ትልቅ ከበሬታ ስላለን ባንተ ስም ባንተ አዋርድ የቡና ደጋፊዎች እንዲገቡ ለማድረግ ቃል ለመግባት ነበር። ግን ቲክቶክ ላይ አላስገባችሁንም። ያም ቢሆን አዲስ አበባ የሚገኙ የኢትዮጵያ ቡና ደጋፊዎች የሌሎች ክለብ ደጋፊዎችን በማስተባበር ስቴዲየም እንገባለን አሉ። ይሄ ታላቅ ምስራች ነበር። ከዛ አንድ ቀን ቀደም ብሎ ግን የወላይታ ዲቻ ደጋፊዎች ይዞ መምጣት ያለባቸው መስፈርት ሲነገር ተስፋ ያልቆረጡ ደጋፊዎች ምሽቱን እየተጓዙ ቀኑን እየተጓዙ ወደ አበበ ቢቂላ ስቴዲየም አመሩ። በጥቂት ዘመድ ወገን እንደሌለው አስከሬን ሽኝት ሳጥንና ከፈን እንደሌለው ባሮጌ ሰሌን እንደተቀለለ አስከሬን በጥቂት ሰዎች እንደሚሸኝ ቀብር በጥቂት ድምጾች ወላይታ ዲቻ በሜዳው ማግኘት የሚገባው ነጥብ በማጣቱ ባዶ ለባዶ ተጠናቀቀ። በትናንትናው ምሽት ጫውታ 2-1 እስከ መጨረሻው ድረስ ሲሄዱ የደጋፊውን ተጽዕኖ አይታቸዋል። ያንን የተቋቋሙ ልጆች ናቸው። በመጨረሻ ሶስተኛው ግብ እስከሚገባ ድረስ የነ ያሬድ ደርዛ ብረት የመቱ ኳሶች እንቅስቃሴው ውጤቱን መቀየር የሚያስችል ነበር። እዚህ አንድ እርሾ፣ እዚህ አንድ ጥንስስ፣ እዚህ አንድ ፈቅ ያለች የነጥብ ልዩነት ፈጥረው ቢሄዱ እነዚህ ልጆች ትላንት የተሰባሰቡ ከብሔራዊ ሊግና ከሱፐር ሊግ የፈረሙ ከታዳጊ ያደጉ የሄዱባቸው ለብሔራዊ ቡድን ለትላልቅ ክለብ የሚጫወቱ ተጫዋቾች ጎለው እንኳን በአዲሶቹ ተጫዋቾች ያሳዩት ፍላጎት እጅግ የሚደነቅ እጅግ የሚመሰገን ነው። በዚህ አጋጣሚ ስለ ጫውታው ታክቲክ ስለ ጫውታው እንቅስቃሴ እንደ ባለሙያ ሌላ ጊዜ እንቅስቃሴውን እናወራለን። የበለጠ አንገብጋቢውና ቁጭቱ ግን በታክቲክ ጉዳይ አይደለም። ወላይታ ዲቻ ከዚህ ውድድር የተሰናበተው ወላይታ ዲቻ በዚህ ውድድር እንዲሳተፍ የተደረገበት መንገድ ርቀቱን፣ ድካሙን፣ ሙግቱን ካስ ድረስ የዓለም አቀፍ የእግር ኳስ የስፖርትና የኦሎምፒክ ገላጋይ ፍርድ ቤት ይቅርታ እዛ ደርሶ በሙጉት የመጣ ዋንጫ ፍሬ ነው። ያላግባባክ ነው የቀረው። በዛ ብዙዎች በደከሙበት እኔን ጨምሮ በውጭ ሀገር በአገር ውስጥ እጅግ በጣም የተለፋበት የሚዲያውን ዘመቻ ለመቋቋም ጧትና ማታ በመረጃና በማስረጃ ቀንና ሌሊት ሲል ደከመበት የነበረ ዋንጫ ነበር። ለዚህ ውድድርም ያበቃን። ነገር ግን ማን ነው የሚወቀሰው? የወላይታ ዲቻ እግር ኳስ ክለብ ተወካዮች፣ የአዲስ አበባ ከተማ የጸጥታ ኃላፊዎች፣ የአዲስ አበባ ከተማ ወጣቶችና ስፖርት። ማን ነው የሚወቀሰው? ማንም። እንደ አገር ተጣምረን ይህንን ጉዳይ አገራዊ አርገን
የሊቢያን ቡድን እዚህ አሸንፈን እንድናልፍ በጋራ የመስራትን ብላትና ዕውቀት ከሶስቱም ወገኖች በመታጣቱ ማንንም ልንወቅስ አይገባም ለምን ዝምታው ጥላ ለመሆኑ ከለላ ለመሆኑ የባይተዋር ስሜት እንዲነክስ በመደረጉ ማን ይወቀሳል ወቃሽ ፈልገን እኛ ነቃሽ ሆነን አንዱን ጠርዝ አሲዘን ለመውቀስ ህሊናችን አይፈቅድም ሚዛናዊ እንድትሆኑ ግን በክለብ አመራሮች በኩል የተፈጠረው በቦርድ አመራሮች በኩል ለድርድር ሰው ማጣታችን የአዲስ አበባ ፖሊስ በመጨረሻ ሰዓት መጥቶ እነዚህ ደጋፊዎች ለምንድነው ያልገቡት ለምንድነው ውጭ የቀሩት ኮሎኔል ከማል ስልካቸውን አድራሻቸውን ማንነታቸውን ሊሰጣችሁ ይችላል ማነጋገር ይቻላል እንዲሁም የኢትዮጵያ ፉትቦል ፌዴሬሽን 6 1 ሴትና 5 ባለሙያዎች ተመድበው ሊቢያ ሄደን እንድንመጣ ጭምር ከፍተኛ አስተዋጽኦ አድርጓል የክለቡ ስራ አስኪያጅ የክለቡ አመራሮች ሄደው በአካል አመስግኗቸዋል ላደረጉት ውለታ ስለዚህ አንዳንዴ የአዲስ አበባ ባህልና ወጣቶችን የአዲስ አበባ ጸጥታን የክለቡን ድክመት በኢትዮጵያ ፉትቦል ፌዴሬሽን እንደ አዋጅ የኢትዮጵያ ፉትቦል ፌዴሬሽን በአበበ ቢቂላ ስቴዲየም ላይ አቅምም ኃይልም ስልጣንም የለው ግን በማስፈቀድ በማመቻቸት እስከ መጨረሻው ድረስ ተጉዟል ስለዚህ ችግሩ ያለበት ቦታ ይታወቃል ግን ዛሬ ችግሩን ለማረም ካልሆነ ግለሰቦችን ለመውቀስ ተቋሞችን ለመወንጀል አይደለም ብቻ ወደ ቀድሞ አገራዊ ገነነ መኩሪያ ከዚህ ዓለም በሞት የተለየው ወንድማችን ኢትዮጵያ ብሔራዊ ቡድን ደጋፊ ያስፈልጋል ቋሚ ደጋፊ እንደ ናይጄሪያን 90 ደቂቃ ሴኔጋላውያን ግብጻውያን ካሜሩናውያን ለ90 ደቂቃ የሚዘፍኑ የሚደግፉ የሚጨፍሩ ደጋፊዎች አላቸው ኢትዮጵያም እንደዚህ አይነት ቋሚ ደጋፊዎች ሊኖሩ ይገባል ይላል ለዚህ ደግሞ ማሳያው የወላይታ ዲቻ ደጋፊዎች ዜማቸው የሙዚቃ ምት ስልት ለድጋፍ የሚሆን በመሆኑ ከወላይታ ዲቻ ደጋፊዎች ሊመለመሉ ይገባል ለኢትዮጵያ ብሔራዊ ቡድን ደጋፊ ይላል ይህ ባጭር ጊዜ ተመስርቶ ወደ አዲስ አበባ ከ125 በላይ መኪናዎች ተጉዘው ባለፈው ወደ ፕሪሚየር ሊጉ ሲገባ ነው ምንለው እንደ አንድ አገር ኮምቦይ ይመስል ነበር እነዛን ደጋፊዎች ተመልክቶ በስራት ላይ ይመስለኛል ገነነ መኩሪያ ከዚህ ክለብ የደጋፊዎች ስልተምት ቢትና የዜማ መነሻ ወስዶ ብሔራዊ ቡድኑ ደጋፊውን ከዚህ ክለብ ጋር ሊያቆራኝ ይገባል የሚል ሐሳብ አቅርቦ ነበር እንደዛ ለብሔራዊ ቡድኑ የታጨ እንደዛ ለአገሩ ክልና የታጨ ደጋፊ በባዶ ሁዱ ሄዶ አበበ ቢቂላ ስቴዲየም ልጆቹን ለማየት ተከልክሎ ባይተዋር ሆኖ በተንጣለለና እጅግ በጣም ሰፊ ስቴዲየሞች ባዶ በሆኑበት መቀመጫ ባይተዋር ሆኖ እየዞረ ከስቴዲየሙ የልጆቹን ጠረን አሽትቶ እንደ ሌባ ተዋርዶ ወደ ቀዩ ተመልሷል ለምን ይህ ያለመናበብ ችግር ከምን መነጨ ባለቁ ደቂቃዎች ባለቁ ሰዓታት ሁለት አይነት መታወቂያዎችን አጠናቆ እንዲመጡ ሲደረግ የክለቡ አመራሮች በአብዛኛው ይህን መታወቂያ ሊጨርሱ የሚችሉትም አዲስ አበባ ናቸው የማን ክለብ መታወቂያ ተጠየቀ የማን ክለብ ገንዘብ እንዲያሳይ ይህ ህግና ደንብ ከሆነ ከመድን ጋር መድን ስንት ብር አስያዘ የመድን ሁለትም ሶስትም ደጋፊዎች ከማን መታወቂያና ቀበሌ ዲጂታል ይዘው ገብቶ ነው የገቡት በስቴዲየሙ በሮች ጠርዝ በአዋጅ በኤፍኤሞች በሬዲዮና በቴሌቪዥን ደጋፊዎች ወደ ስቴዲየም እንዲተሙ ሲለመን አባከና ያለው የለም ግን ሞልቶ የሚተርፍ ውድ ነጥብ በእለቱ የስቴዲየሙ ገቢ ለወላይታ ዲቻ እንደ ገንዘብ ብዙ የሚረዳ እንደ ነጥብ 3 ነጥብ የሚያስገኝ አወይ ዘክቶ ነጥቡን አስጠብቆ መምጣት በሚችልበት ስለንቦና ጃማሊክን አሸንፏል የታንዛኒያውን አሸንፏል የዛንዚባሪው ጋር ተፋልሟል የተባለ ክለብ ለሰሜን አፍሪካዎቹ የክለብ አመራሮች ዛማሊክን ያሸነፈ በመፍረስ ላይ ያለ ክለብ ደጋፊ የሌለው ክለብ ዛማሊክን ያሳንሳል በዚህ ደጋፊ በሌለው ክለብ እንዴት ተሸነፈ ነው የሚሉት አዎ ደጋፊማ የለውም ደጋፊማ ቢኖር ስቴዲየም ይገባል ደጋፊው ካልደገፍኩ ይላል አደግፍም ደግሞ ተብሎ ይከለከላል ይሄ ችግር መቀረፍ አለበት አንድ ቀን ህዝብ እንደ ሌሎች ክለቦች ጀርባ ይሰጣል ብላችሁ እንዳትጠብቁ ምክንያቱም ዲቻ ከክለብ በላይ ነው
ተቀይሞ ደጋፊው በቃ ካም ወዲያ አልደግፍም የሚለው ጉዳይ አይደለም። በኢትዮጵያ ፉትቦል ውስጥ የራሱን መብት መውሰድ የሚችል እጅግ በጣም ከአቅም በላይ የሆነ ደጋፊ ያለው ክለብ ነው። በዚህ ማጠቃለያ በየአገሩ በር እየተዘጋበት በር እየተሸነቆረበት በር እየተከረቸመበት በር ግርግም እንደገባ ከብት እየተዘጋበት የሚከርመው አንድ የራሱን ስቴዲየም ማጣት፣ ሁለት ለጸጥታው አባላት በታማኝነት ክለቡ በአእምሮአቸው ውስጥ ተቀርጾ እንዳይቀመጥ የመደረጉ ደንቃራ መንፈስ ነው። አመጽ፣ ረብሻ፣ እንቢተኝነት፣ አልታዘዝ ባይነት፣ አመጽ ከዚህ ክለብ ጋር ስሙ እንዲነሳ የተደረገበትን ነገር አንድ የሚዲያዎች ተጽዕኖ፣ ሁለት የክለቡ አመራሮች እሱን ለመቅረፍ የሄዱበት አጭር መንገድ፣ ሶስት የእግር ኳስ ተቋማት በገለልተኛ አእምሮ ይህን ጉዳይ ለመዳኘትና ለመቃኘት ፍላጎት ማጣት ነው። ያለ ደጋፊ እግር ኳስ ያለ ሙዚቃ ባንድ ኮንሰርት ወይም ሰርከስ እንደማሳየት ነው። ከደጋፊ የተነጠለ እግር ኳስ አስተማሚ የሌለው በሽተኛ ነው። ተስፋ የሌለው ጉዞ ነው። የድቻ ደጋፊ በኢትዮጵያ እግር ኳስ ውስጥ የራሱን ትልቅ ጡብ ያስቀመጠ ከክለቡ ጋር እንደ እመጫት እንደ ነፍሰ ጡር አብሮ ሲንከራተት የነበረ እንጂ በዚህ ልክ የገንዘብ ኮላትራል እንዲያሲዝ 250 ሺህ ብር እንዲያሲዝ መጠየቅ ከክለቡ ጊዜያዊ ተወካይም ከ300 በላይ ደጋፊዎች እንዳይገቡ በራስ ገደም መጣል ብዙ ነውሮችን አስተናግደን በ3-1 አጠቃላይ ሽንፈት ከሊቢያ አልሃሊ ትሪፖሊ ጋር የነበረው የመጀመሪያ ማጣሪያ በሽንፈት ተደምድሟል። ከውጤቱ በላይ ያሳደረው የስነልቦና ቁስለት፣ የስነልቦና ጠባሳ፣ የስነልቦና ብግነት እንደ ክለብ ለረጅም ዓመት የሚያብከነክን ነው። ነገር ግን ከጫውታ ውጤት አንፃር ብዙ የሚባልበት ችግር የለውም። ለማንኛውም በአገር ጉዳይ ያለመናበብ ችግር ወላይታ ዲቻን ብቻ አይደለም በአፍሪካ ኮንፌዴሬሽን ዋንጫ የጎዳው ኢትዮጵያንም ጎርቷል፣ አዲስ አበባንም ጎርቷል፣ ብሔራዊ ክብራችንንም ጎርቷል። የኢትዮጵያው ክለብ ይል ነበር ኮሜንታተሩ። ያ ማለት ስለ ወላይታ በደቡብ ብሔር ብሔረሰቦችና ክልል ውስጥ የምትገኝ ዞን መሆኗን ካፍም ሊቢያውያንም ማቁም የኢትዮጵያ እግር ኳስ ተወካይ የሆነ ዛማሊክን ያሸነፈ በአገሪቷ ውስጥ የሚገኝ በሊግ ውስጥ አንድ ጠንካራ ደጋፊ ያለው ክለብ መሆኑን እንጂ ወላይታ ደጋፊ እንደ ወላይታ ክለብ አይደለም በዓለም አቀፍ ደረጃ ሲገለጽ የነበረው። ህመሙ በግነቱ የጋራ ሊሆን ይገባል። በትላልቅ ጉዳዮች ያለመናበብ ችግር አገሪቷን ዋጋ አስከፍሏል። በእግር ኳስ ውስጥ ቢያንስ ክለቡ ማግኘት ያለበትን ጥቅም፣ ክለቡ ማግኘት ያለበትን ክብር፣ ክለቡ ማለፍ ያለበትን ደረጃ ገና በንጋቱ እንዲደናቀፍ እንደ ውርጃ እንዲረግፍ ተደርጓል። በእጅጉ ያሳዝናል። ማንንም መውቀስ አይቻልም። በአገር ውስጥ በሶስት ተቋማት አለመናበብ እላችን ላይ እንደ ጭርት እንደ ቋቅቻ እንደ ምች የራሱን መጥፎ አሻራ ጥሎ አልፏል። በራስ አገር ባይተዋር መሆን፣ በባይተዋር ጎጆ በባይተዋር አልጋ እንግዲህ ምን ይሆን እንግዲህ ምን ልሁን ለሊቱ እስኪነጋ ይላል ጥላሁን ገሰሰ። ይልማ ገብረአብና አበበ መለሰ በሰሩት የጥላሁን አስገራሚ በባይተዋር ጎጆ ዜማ ላይ በባይተዋር ጎጆን ነው እንደ ኢትዮጵያዊ ሳይሆን እንደ ባዕድ የመታየታችንን መንፈስ ከውስጣችን ልናወጣ የሚገባው ወላይታ ዲቻን ደጋፊ የጸጥታ ኃይሎች የኢትዮጵያ ሳይሆን የአዲስ አበባ ወጣቶችና ባህል የተለያዩ ከተማ የውድድር አካላት ደጋፊውን ስሜት፣ የደጋፊውን ድካም፣ የደጋፊውን ልፋት
ሊረዱ ይገባል። ተርፏቸው ከሚያገኙበት ወይም ከሚዘግኑበት ቦታ ላይ ያቅሪትና ያጥሪት ተርፏቸው ሳይሆን ለእግር ኳስና ለክለቡ ያላቸው ፍቅር ነው በየስቴዲየሙ እየተዘጋባቸው የሚከራተቱት። ቢያንስ ስህተት ካለ ታርሞ ጥፋት ካለ ታርቆ እነዚህ ላይታረቅ ወይም ደግሞ ላይታረም በውይይት ላይፈታ የሚችል ነገር የለም። በዚህ መልኩም የተጋነነ ጥፋት የተሰራ ወንጀል ኖሮ ሳይሆን ምን እንደተፈለገ መጠርጠሩም ተገቢ አይደለም። ነገር ግን ክለቡ እንደ ክለብ ከተጣለበት አቧራና ከወደቀበት ብናኝ ላይ እነዚህ ነውሮችን አራክፎ ነገ ደግሞ ጥሩ ውክልናውን ይዞ በውድድር መድረኮች ላይ ይሄን ስምና ይሄንን የተሰጠውን ሽሮ በአዲስ መልክ ይመጣል። እባካችሁ በአገሪቱ ያላችሁ በስፖርትም በፖለቲካም በማህበራዊም ላይ ያላችሁ ባለን መናበብ ችግር ወይም በችለተኛነት ወይም ቀድሞ በተሰጠ መጥፎ ሲያሜ ጥላ ከለላ ሳይሆን በአገሩ ባይተዋር የሆነውን ክለብ ሞራሉ ልትጠግኑ ይገባል። በስንቱ ነገር እየሞገትን በስንቱ ነገር እየተሟገትን በስንቱ ነገር አደባባይ እየወጣን አንዱ ያሳጣ አንዱ እየተወቀሰ አንዱ እየተሞገሰ በእግር ኳስ ውስጥ ተገቢ ባልሆኑ ጉዳዮች ላይ ስንቧጥጥ ከርመናል። አሳዛኝ ምሽት ነበር። የሊቢያው ደጋፊዎች በትክክል ስለተዋቀሩ ኃይልና ጉልበታቸውን ደማቅ ድባባቸውን ለመላው ዓለም አሳይተዋል። እንደ ምስኪን አስከሬን በጥቂት ሰዎች አበበ ቢቂላ ስቴዲየም ላይ የተሸኘው ወላይታ ዲቻ ጊዜና ስፍራ አላገኘንም እንጂ ነፍስ ይማር ጽናቱን ይስጣችሁ ልንል ይገባ ነበር። ባይተዋር በመሆን የታጣ ነጥብ ባይተዋር በመሆን ያመለጠ እድል ከማዘን ውጭ ሌላ ምን ይባላል? ለጠንካራዎቹ ደጋፊዎች ለሚንከራተቱት ደጋፊዎች ከአገር አገር ለሚዘዋወሩ ምስኪኖች ጽናቱን ይስጣችሁ። ለሚወዱት ነገር ከዚህ በላይ መስዋዕትነት ይከፈላልና በጨዋነት በጠንካራ መንፈስ ቻይ በመሆን ለእግር ኳስ የተሰጣችሁ መሆናችሁን ለክለባችሁ ብቻ የቆማችሁ መሆናችሁን በአገሪቱ እግር ኳስ ውስጥ የራሳችሁ አስተዋጽኦ እንዳለ ለማሳየት በጨዋነት በጽናትና አሁንም በጥንካሬ ከምትወዱትና ከምንወደው ክለብ ዘንድ ከጎን እንድንቆም የመጨረሻ ጥሪዬን በድጋሚ አቀርባለሁ። ይህን ጥሪዬን ማቀርበው ህመምና ስብራቱ ትንሽ ጎርቷችሁ በማሰላሰል እንዳትከርሙና በአዲስ መንፈስና በአዲስ ኢነርጂ ከተደረገብን መገለል ተነስተን ወደ ማቀፍ ሁሉንም ወደ መሰብሰብ ዳግመኛ የምንመለስበት ቀን ቅርብ ነውና ለሁላችሁም ለደረሰብን የመንፈስ ስብራትና የልብ ውልቃት ጽናቱን ይስጠን። ሰላም ቆዩ።